ሰላም ሰላም ጤና ይስጥልኝ። በስመ አብ ወቅዱስ አሐዱ አምላክ ብለን እንግዲህ እዚህ ጋር ማለት ነው ምሳ እንበላለን። ምሳ እንግዲህ በ15 ደቂቃ ውስጥ ቢጨርሼ የ100 ብር ካርድ ተብለን ነው ማለት ነው። ከዚህ በቃ አሁን 15 ደቂቃ እንግዲህ እናንተም እያያችሁኝ ነው የምበላ፣ የተፎካከርኩትም ሰው እያየኝ ነው የምበላ ማለት ነው። 15 ደቂቃ ውስጥ በልቼ ካልጨረስኩ የ100 ብር ካርድ እኔ ልሞላ፣ በ15 ደቂቃ ውስጥ እኔ በልቼ ከጨረስኩ ደግሞ ለእኔ ሊሞላልኝ እና ፈጠን አድርጌ በልቼ አሸንፌ እኔ እንዳሸንፍ እኔ ተሸላሚ እንድሆን እናንተም እንግዲህ ያባላችሁኝ ማለት ነው። እዚህ ጋር ያው አላፈጠንኩም፣ ተልተሎ ጎርሼ ለማሸነፍ ነበር ማለት ነው። እና ግን ያው ቤቢ ሾው አብሮኝ ስለነበረ ማለት ነው። ከዛ ላይ ቤቢ ሾው ፍርፍር በጣም እንዳለ እዚህ ጋር ያው እንግዲህ የምታዩት ምግቡን ያስታወቋችሁ ስለምታውቁት ነው። ፍርፍር ያው ስፔሻል በሉት። ቲማቲም ያው ታይፈስ እያመመኝ ስለሆነ ታይፈስ ታውቃላችሁ። ባለፈ ማሞኝ በጣም ብዙ ነገር ብያችኋለሁ። ራሱ ታይፈስ በሆነ ባልሆነው የተነሳብኝ እያመመኝ ነው። የታይፈስ መድፌ በጣም እየደከመኝ ነው፣ እግሬን እያስነከሰኝ ነው ብያችሁ ነበር። እና በቃ ሰላጣ ነገር በዚህ መልኩ ስበላ ለብ እሳት አስነካውና ትንሽ በርበሬ አድርጌ ለብ አደርገዋለሁ። ትንሽዬ ዘይት ነጭ ሽንኩርት ታረግና ማለት ነው። ለብ ቲማቲሙ ይላል። ያኔ ከታይፈስ ነፃ ይሆናል። እዚህ ጋር እንደምታውቁትም ጥቅል ጎመን ድንች እንትን አለው፣ ስለስ ነው የሚባለው አለው። ከዛ እንደዚህ ጥብስ ብላ ጎመኔት ማለት ነው። ጥሬ አይደለም፣ የተጠበሰ ጎመኑ ታውቃላችሁ። እንደውም ትንሽ የሆነ እርድ ጣል አድርጌበታለሁ። ከዛ ደግሞ ሲቀጥል ደግሞ ያበደ ፍርፍር። ስለዚህ በአንድ ሲቀላቀል ምን ሆነ ምርጥ ስፔሻል በቃ አትክልትና ፍርፍር ስፔሻል ማለት ነው ውዶቼ። እና እኔ ግን ብዙ ጊዜ ቅልቅልቅል አድርጌ የማልበላ ልጄ ከሚፈልገው ነገር መርጦ አጎርሽኝ ከዚህ እንዲለኝ ነው የየብቻ አድርግና ከዛ ከሚፈልገው አጎርሰዋለሁ። እና እዚህ ጋር እንግዲህ ለማንኛውም ደቂቃዬንም ያው እንግዲህ እያያችሁ እንግዲህ ስንት ደቂቃ እንደደረስኩ ማለት ነው። ወየው 100 ብር ያደራ እንዳትወጭብኝ፣ 100 ብር አደራ እያልኩ ዱዓ እያረኩ እናንተም ዱዓ አድርጉ። እኔ እንዴት መሰላችሁ ምግብ ግን ማለት ነው ፈጠን ብሎ መብላት ለካ በጣም ቆንጆ ነው። የእውነት እንደዚህ ፍጥን ብዬ ምግብ በልቼ አላውቅም። እንዲሁም ጉሮሮዬን ነበር የሚያንቀኝ ማለት ነው። በቃ አሁን ግን ያው ትን ቢለኝም ምናምን ያው በእርግጥ ሁሌም ውሃ አስቀምጣለሁ አጠገቤ እና ግን ተልተሎ ምግብ ቁርስ ማድረግ የእውነት በጣም ቆንጆ ነው። በጣም ማለት ነው። በጣም በእርግጥ እዛ አረብ ሀገር ሆኜ ቆሜ ሁላ ነበር ምግብ የምጎርሰው፣ የሚበላ ቁጭ ብዬ የምበላበት እንደዚህ 5 ደቂቃ 10 ደቂቃ ያለኝ ነበር። ግን የሚገርማችሁን የመሰለ ምግብ ግን በሚገርም ደቂቃ እንደማጠናቅቀው የሆነ ጥርጥር የለኝም ማለት ነው። እናንተም ትተማመኑብኛላችሁ። ያውም እዚህ ጋር ቤቢዬ አጉርሽኝማ ፍርፍር ወይስ ከየቱ እያልኩት ነበር እኔ። ከዛ ከሱ አይደለም ከዚህ ነው ይለኛል። ከዚህ አርግሻ አጉርሽኝ አለ። ከጎመኑና ከፍርፍሩ አርግሻ አጉርሽኝ አለ። ያኛው ትንሽ ያቃጥላል፣ እንትን አለው ቃሪያ ስላለው ቴስቱ በጣም ያቃጥላለው እና ስለዚህ ቃሪያውን ያን ልቡን አልፈለገም። ጎመንና ፍርፍሩን ፈለገ፣ አጎረስኩት። ከዛ ደግሞ እኔ ደግሞ እየበላሁላችሁ ነው ማለት ነው። እንግዲህ ወይኔ ሰዓቴ ሳልጨርስም ወየው አደራውን እንዳያልቅብኝ ደቂቃ እንግዲህ 15 ደቂቃ እኮ ታውቃላችሁ ብዙ ነው በጣም። ደቂቃ ሰዓት ለተጠቀመ ሰው ለሚያውቅ ሰው የእውነት እኔ አረብ ሀገር ሆኜ ነው በደቂቃ ውስጥ ብዙ ነገር መስራት እንደሚችሉ ያወቅኩ ማለት ነው። እኔ በጣም በ2 ሰዓት በ3 ሰዓት ብዙ ስራ ነበር የምሰራው እና 15 ደቂቃ በዛይም ብዙ ነው። ስለዚህ በ15 ደቂቃ ውስጥ ይሄን ምግብ አለመጨረስ ለእኔ ድክመት ነው ብዬ ነው የማስበው። ወየው ደከመኝ እላችኋለሁ። ወይ እናንተንም እያወጋው ስለሆነ አሁን እንግዲህ እስቲ ስንት ደቂቃ ይቀረኛል ከዚህ በኋላ እና እኔ ጨነቀኝ አልኳችሁ። ጨነቀኝ፣ ጭንቀት ለፊቴ ላብ ነው የሆነው። ትንሽ የማቃጠል ቴስት አለው ለቡ። ከዛ ግን ተልተሎ እኔ ብዙ ጊዜ ስቸኩል በጣም ፊቴ ወላን የሚያልበኝ
እና ግን እቺ 100 ብር እንግዲህ ማሸነፍ ከትንሽ ነው የሚጀምረው። ማሸነፍ ከትንሽ ነው የሚጀምረው ማሸነፍ። ስለዚህ አሁን 100 ብር ለእኔ ትልቅ አድርጌ ያሰብኩት መሸነፍ የለብኝም ማሸነፍ ነው። ሁል ጊዜም ስሸነፍ አልወድም። ማንም ሰው ሲሸነፍ አይወድም። ነገር ግን እኔ በተለይ በጣም አልወድም። ትንሽም ይሁን ትልቅ ምንም ይሁን ምንም ሳሸነፍ ነው ደስ የሚለኝ። ራሱ የኔ ሽልማቴ ደስታዬ ነው። እና እዚህ ጋር እንግዲህ ምግቢ እንግዲህ የበላሁላችሁ ነው። ወይኔ በሚገርም ሁኔታ እንግዲህ ወየው እናንተ ወይኔ እያልኩ ነው። በቃ እዚህ ጋር ደቂቃዬም እንግዲህ እንዴት እንደሆነ አላውቅም። እያለቀ ነው። ጉድሽ እየተባልኩ ነው። ኧረ ገና ነው እንዴ እያልኩ ነው። ደግሞ እኔ 15 ደቂቃ ማለት እንዲህ ወይ ጉድ። ከዛ ደግሞ እንጀራዬን አንገላበጥኳት። ከዛ ላሳያችሁ ነበር ግን በቃ ትንሽ ሰንበትበት ያለ እንጀራ 4-5 ቀን ተተጋገረ እና ግን ሆኖም ያምራል። የጎጃም ጤፍ እንደምታውቁት የጎጃም ማኛ ትላላችሁ። 10 ቀን 20 ቀን ቢቀመጥም ምንም ለሱ ደከመኝ። አሁንም ጎረስኩላችሁ። ከፊቴ ደብቁሎ አለ። ዳቦ ቆሎ ሁላ ነው የምበላ። ቆይ ፊቴ አውቆ አቀረቡት ማለት ነው። አሁን እኔ ሲጀመር አሁን ያሰብኳትን ሳላሸንፍ ወደዛ አልዞርም። ከዛ አሁን ደግሞ ልጄ ለጉርሰው ነበረ ካለኝ ማለት ነው አጠገቤ ያለው አይ እምቢ አለ። በቃ ራሴ ልጎርስ ነው። ወየው ብቻ ጭንቅ ብያላችኋለሁ። እንደዚህ በቃ ተልተሎ መጎስ ቆንጆ ነው አልኳቸው። ቆንጆ ነው የእውነት። ኧረ በስማም እኔ በቃ ከዚህ በኋላ በ15 ደቂቃ ብቻ ሳይሆን በ5 ደቂቃ ምግብ በልቼ መነሳት እንደምችል ራሴን ማለት አለብኝ ማለት ነው። ምናልባት እንግዳ መጥቶ እንግዶችን ሳስተናግድ ብሉ ጠጡ ቀስ እያላችሁ ምናምን ልብዬ በቃ ዝግል ይቻለሁ። ግን እንደዚህ ግን እቤቴ ስሆን ግን ማለት ነው ታያላችሁ ሁል ጊዜም በ5 ደቂቃ ውስጥ የማጠናቀቀው ምሳም ሆነ ቁርስም ሆነ ራት መሆን አለበት። ዋው እንደ ፍጥን ብላችሁ ጎርሱ እንዴት ደስ ይላል። ፍን በቃ ብልት በቃ የምታወሩት የምትሰሙት የምታዩት የምታዳምጡት ምናምን የለም። በቃ እኔ አሁን እዚህ ጋር እንደዛ ነው እያደረኩ ያለሁት። አስታጣት ወይ ጉዴ እናንተ በስንት ጊዜ እራሱ ማለት ነው አረብ ሀገር ሆኜ ራሱ እኮ ቆሜ ስበላ እየሄድኩ ስበላ እንደዚህ ምናምን ራሱ በዛ ውስጥ ብዙ ደቂቃዎች ሰዓታቶች እንትን እላለሁ። እዚህ ጋር ግን ሰዓት የለ ደቂቃ የለ ምንም ሁሉም ታፍኖብኛል። ራሱ ማይክሮ ሰከንድ እንኳን የለኝም። ስለዚህ ግዴታ በቃ እንትን ማለት አለብኝ። ለማሸነፍ ስል እኮ ነው። ግን ይሄ ማሸነፍ የሚባለው ግን እናንተ ብዙ ያደክማል። ለካ ሳይደከም ማሸነፍ የለም። ለሁሉም ነገር የእውነት ከትንሽ ነገር ስታስቡት ራሱ በቃ እንደዚህ ድክም ሳትሉ ትንሽ ላብ ሳያረጋችሁ ትንሽ ሳያጨናንቃችሁ በቃ ትንሽ ቴንሽን ሳትሆኑ ሳትጨናነቁ ምንም የለም። በቃ ቢዚ ሳትሆኑ ምናምን ማሸነፍ የሚባል ነገር የለም። እና በዚች ውድድር ውስጥ ራሱ ብዙ ነገር ተማርኩ የእውነት። ምክንያቱም ወደፊት ህልም አለኝ፣ ግብ አለኝ፣ አላማ አለኝ፣ እቅድ አለኝ እና ለነዛ ያልኩ አሁን በዚህ ውስጥ ብዙ ኮርስ እየተማርኩ ነው የእውነት በጣም ማለት ነው የሚገርማችሁ ነገር እና እቺ 100 ብር ለኔ በቃ ሳትሆን ለኔ በቃ አሸንፌ ጊዜ አጠቃቀም ሰዓት ደቂቃ ራሱ ምን ያህል ዋጋ እንዳለው ማወቅ ስለምፈልግ ታዲያች ደግሞ እንድሸነፍ አልፈልግም በምንም ታምር። አስቡት እንዴ አስቡት። ያው እዚች ጋር ደግሞ ልጅ ያዝ ታደርገኛለች ማማ አንዳንዴ አጉርሽኝ። ከዛ አጠገቤ ስለሆነ ያው እያጎረስኳት ነው። እሷም ደቂቃ ትንሽ ይፈጅብኛል። ምክንያቱም አጉርሼ እስክመለስ ገና አጉርሼ ከዛ ደግሞ እስክመለስ ምናምን ቢያንስ 30 ሰከንድ 20 ሰከንድ ምናምን ይወስድብኛል። ግን ያም ሆኖ ግን እኔ ጎበዝ ነኝ፣ በራሴ የምተማመን እንደማሸነፍ ግን እርግጠኛ ነበርኩ። ግን ሞክሬው አላውቅም። ግን በቃ ወይኔ 15 ደቂቃ ምን አላት ስንባባል ነበር ማለት ነው። እና ግን የ15 ደቂቃ ብዛት ነው የምነግራችሁ። እንግዲህ አስቡት በቃ ሆዴ ሁሉ ሞላ፣ ልጄን ማጎረስኩ። አስቡት እንግዲህ በቃ በ15 ደቂቃ እንደዛ አድርጌ ያጠናቀቅኩ ማለት ነው። የእውነት ዋው 15 ደቂቃ ግን ብዛቱ ነው ይውላል። ኦ ማይ ጋድ በቃ ጨረስኩ። እኔ እናንተ ወይኔ ከውርቼ ማኮራ እኮ ነኝ። የኔ ቆንጆ እንኳን ተወለድሽልኝ። የኔ ቃል እወድሻለሁ፣ አከብርሻለሁ። የራሷ ንግስት፣ የራሷ ቆንጆ፣ የኔ መክሌት፣ የኔ ዳይመንዷ በጣም ነው የምወዳት ማከብራት። ራሴ እናንተም በጣም እንደምትወዱኝ እንደምታከብሩኝ አውቃለሁ፣ አምናለሁ። ስለተከታተላችሁኝ በጣም ነው የማመሰግናችሁ።
ይህ ውዶች እንግዲህ ከመጀመሪያ እስከ መጨረሻ ማሸነፊያን ሁሉ እርግጠኛ ስለሆናችሁልኝ በጣም አመሰግናለሁ። የኔ ውዶች ተከታታዮቼ፣ ቤተሰቦቼ፣ ፋሚሊዎቼ በሀገር ውጭ በሀገር ውስጥ ያላችሁ ቴንኪ ሶ ማች በጣም ነው የምወዳችሁ። ውድ አበሻ ኩራቶች፣ የሀገሬ ልጆች፣ ውድ አይላቢው በጣም ማለት ነው። በቃ በዚህ መልኩ አጠናቀቅን። አሁን 100 ብሬን እቀበላለሁ። 100 ብሬ ሳትመጣ አልነሳም እያልኳቸው ነው። ስለዚህ ተቀብዬ ነው እንግዲህ ጎበዝ ነኝ እያልኳችሁ ነው አልኳችሁ። 100 ብሬን ተቀብዬው ማይ ጋድ በቃ የወራዊ ሞላለሁ ካርዴን በቃ ዘና ብዬ ማለት ነው። በቃ ከወደ ዘመድ ጋር አሳልፋለሁ ወዶቹ ማይ ጋድ። አሁን ደግሞ በቃ ሳየው እዚህ ጋር ትንሽ ጎንጨት ልበልና ውሃ ሳስበው በዚህኛው ቃኔ ብርጭቆ ውሃ እየጠጣሁላችሁ ነው። ከዛ ግን ጠጥ ታረግና ውሃዬን ማለት ነው። እኔ ከምግብ በፊት ወይ ከምግብ በኋላ ነው ውሃ የምጠጣው እንጂ ምግብ እየበላሁ አልጠጣም። ይሄ እንትኔ ነው ልምዴ ነው በቃ ማለት እችላለሁ። ከዛ ግን ደግሞ ማወራረጃ ትላላችሁ ዞር ያልኩና ብርጭቆ ቤትን ከዛ ዳቦ ቆሌን ቆርጠም ማረኩ። ብር እስክትመጣ ድረስ ነው ካርዴን ልሞላ ነው እንዳሸንፍ ያለው። በቃ ምን ልበላችሁ በቃ ጎበዝ ሆንኩ። ማሸነፍ ከዚህ ይጀምራል። ይኸውት ከትንሽ ነገር ማለት ነው። ባይዘው ትንሽ የሚባል ነገር የለም። ማሸነፍ ነው። የማሸነፍ ትንሽ የለውም። ሁሉም ትልቅ ነው። ወዳችኋለሁ የኔ ወዶች፣ ስለተከታተላችሁኝ፣ እውነት ስላያችሁኝ፣ ስላዳመጣችሁኝ ቴንኪ ሰው ማች የሀገሬ ልጆች ወዳችኋለሁ። እሺ በያላችሁበት ሰላማችሁ ይብዛልኝ። ቴንኪ ሰው ማች ነው የምላችሁ። ባይ 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 ባይ። ውድድ ነው ማረጋችሁ። አመሰግናለሁ።